በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። አነ ውእቱ ኖላዊ ኄር፣ ቸር ጠባቂ እኔ ነኝ። ዮሐንስ ወንጌል ምዕራፍ 10 ቁጥር 11። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከታኅሳስ 7 ቀን አንስቶ እስከ ታኅሳስ 28 ቀን ያለው ጊዜ ዘመነ ስብከት ይባላል። የዚህ የዘመነ ስብከት ሦስተኛው ሰንበትና ሳምንት ኖላዊ ይባላል። ኖላዊ የሚለው ቃል ኖለወ ከሚል የግዕዝ ግስ የወጣ ነው። የቃሉም ትርጉም ጠባቂ፣ እረኛ ማለት ነው። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት ሁሉ ይህንን አስመልክተው ነው። እኛም ከዚህ የተነሳ ነው በዚህ ርዕስ ለመማር የመረጥ ነው። አባቶቻችን ቅዱሳን ነቢያት የነፍሳችን ጠባቂ፣ የነፍሳችን እረኛ ይወለዳል፣ በሥጋ ማርያም ይገለጣል እያሉ አስቀድሞ በትንቢት የተናገሩትን እያነሳች ቤተ ክርስቲያን ለልጆቿ አስፈላጊውን ትምህርት ትሰጣለች፣ እግዚአብሔርንም ደግሞ ታመሰግነዋለች። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። አነ ውእቱ ኖላዊ ኄር፣ ቸር ጠባቂ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ እናገኘዋለን። ርዕሳችን ነው። በዚህ ርዕስ ውስጥ ቸር ጠባቂ፣ መልካም እረኛ ማን እንደሆነ እንመለከታለን። ቸር ጠባቂ፣ መልካም እረኛ እንዴት አድርጎ እንደጠበቀን እንመለከታለን። ዛሬም እንዴት አድርጎ እንደሚጠብቀን እንመለከትና እንጠቀልለዋለን። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ በሚመላለስበት ዘመን የተናገረው ቃል ነው። ቸሩ ጠባቂ፣ መልካሙ እረኛችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለምንድን ነው የመጣው? ለምንድን ነው የተገለጠው? ይህንን እናነሳለን። ቸሩ ጠባቂ መልካሙ እረኛ የመጣው በሥጋ ማርያም በጠባብ ደረት በአጭር ቁመት ተወስኖ የተገለጠው
የጠፋነውን አዳምና እኛን ልጆቹን ሊፈልገን ነው፣ ሊያድነን ነው። ይሄ በቅዱሳት መጻሕፍት ውስጥ በብዙ ስፍራ ተመዝግቧል። ራሱ አምላካችን ኢየሱስ ክርስቶስ እንዲህ አለ፣ የሰው ልጅ በሉ የጠፋውን ሊፈልግና ሊያድን መጥቷል። የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ አለ አምላካችን ኢየሱስ ክርስቶስ ራሱን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሁለት ልደት አለው። የመጀመሪያው ልደቱ ወልደ አብ ይባላል። ሁለተኛው ልደቱ ወልደ ማርያም ይባላል። የመጀመሪያው ልደቱ ዓለም ሳይፈጠር ዘመን ሳይቆጠር ያለ እናት ከአባት ብቻ የተወለደው ልደቱ ነው። ወልደ አብ ተብሎ የሚጠራው ለዚህ ነው። ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ነው። በባህሪ የሚተካከለው በመልክ የሚመስለው ልጁ ነው። የበኩር ልጁ ነው። ወልደ እግዚአብሔር ሕያው ተብሎ ይጠራል። ሁለተኛው ልደቱ በድኅረ ዓለም ከ5500 ዘመን በኋላ አዳምና እኛ ልጆቹን ስለማዳን ያለ አባት ያለ ወንድ ዘር ከእናት ብቻ የተወለደው ልደቱ ነው። ቃል ሥጋ ሆኗል፣ አምላክ ሰው ሆኗል። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ስለተወለደ ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው። የበኩር ልጇ ነው። በሥጋ ወልዳ የሰጠችን ማለት ነው። የሰው ልጅ የተባለው ከዚህ የተነሳ ነው። አምላክ ሰው ሆኗልና፣ ቃል ሥጋ ሆኗልና፣ የሰው ልጅ ሰው ስለሆነ የአምላክም ልጅ አምላክ ስለሆነ ሁለት ልደት አለው። ወልደ አብ በመለኮቱ ወልደ ማርያም በትስብእቱ። ለእግዚአብሔር አብ ልጁ ነው ስንል የባህሪ ልጁ ነው በመለኮት። ለቅድስተ ቅዱሳን ለድንግል ማርያም ልጇ ነው ስንል በትስብእት ነው፣ በሥጋ ነው ወልዳ የሰጠችን። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በተዋሂዶ ከብሯልና ወልደ አብ ወልደ ማርያም ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ነው። ብዙዎች ዛሬ የሚቸገሩት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የድንግል ማርያም ልጅ መሆኑን ያምናሉ፣ ይቀበላሉ። የእግዚአብሔር አብ የባህሪ ልጁ መሆኑን አያምኑም። አምላክ ወልደ አምላክ እንደሆነ አይቀበሉም። ጸሐፍት ፈሪሳውያን ቤተ አይሁድ የተሰናከሉት ሰቅለውም የገደሉት በዚህ ነው። የዮሴፍ ልጅ ብለው ፍጡር ብለው ያበደ ብለው በአጋንንት አለቃ በቤልዜቡል ታምራት ያደርጋል ብለው ተሰናክለውበታል። አንድ ጊዜ አምላካችን ኢየሱስ ክርስቶስ እንደዚህ አለ፣ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ያንን ከ38 ዓመት ጀምሮ በደዌ ዳኛ በአልጋ ቁራኛ እንደ ትኋን ተጣብቆ ይኖር የነበረውን ሰው ተነሳና አልጋህን ተሸክመ ሂድ ብሎ ከፈወሰው በኋላ የተናገረው ቃል ነው። ቤተ አይሁድ እርስ በርሳቸው እንዲህ ተባባሉ፣ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር ይላል። እንዴት ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ይላል? አምላክ ወልደ አምላክ ነኝ ይላል ብለው ነው የተሰናከሉት።
አንዱ ሰቅለው የገደሉበት ምክንያት ይሄ ነው። እሱ ግን ያልሆነውን አይደለም የተናገረው፣ የሌለውን አይደለም። የእግዚአብሔር አብ የባህሪ ልጁ ነው። ተቀዳሚ ተከታይ የሌለው አንድያ ልጁ ነው። በባህሪ የሚተካከለው በመልክ የሚመስለው ልጁ ነው። ቅድስተ ቅዱሳን ድንግል ማርያም ወልዳ የሰጠችን እግዚአብሔር ወልድ ኢየሱስ ክርስቶስን ነው። ካንቺ የሚወለደው በሉ ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ካንቺ የሚወለደው አለ ሊቀ መላእክት ቅዱስ ገብርኤል ለቅድስተ ቅዱሳን ለድንግል ማርያም ባበሰራት ጊዜ ካንቺ የሚወለደው ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ባንቺ ባህሪ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ቅዱስ 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 ተብለው ከሚመሰገኑት ከቅድስት ሥላሴ አንዱ አካል እግዚአብሔር ወልድ ነው አለ። ስለዚህ ቅድስተ ቅዱሳን ድንግል ማርያም ወልዳ የሰጠችን ወልደ እግዚአብሔርን ነው፣ አካላዊ ቃልን ነው። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ቢል ይገባዋል። እሱ የእግዚአብሔር አብ የባህሪ ልጁ ስለሆነ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አይሁድ አልተቀበሉም። ዛሬም ብዙዎች የማይቀበሉ አሉ። በተለይም የሰው ልጅ የሚለውን ቃል ይዘው ፍጡር ነው ብለው የተሰናከሉ አሉ። እግዚአብሔር ሁላችንንም ከመሰናክል ያድነን። በኔ የማይሰናከለ ሁሉ ብፁዕ ነው ብሏል ራሱ አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ። ብዙዎች ተሰናክለዋል። ፈጣሪ አምላክ ኢየሱስ ክርስቶስን ፍጡር ብለው፣ ተለማኙን አምላክ ለማኝ ብለው፣ ተማላጁን አምላክ አማላጅ ብለው፣ የዘላለምን አምላክ ሺህ ዓመት ገዝቶ ስልጣኑን ለአባቱ ያስረክባል ብለው፣ ከነቢይ ያነሰ ነቢይ ነው ብለው የነቢያትን ፈጣሪ ከአዳም ጋር እኩል ነው ብለው ሚዛን ላይ ያቆሙ ተሰናክለዋል። የሰው ልጅ አለ ስለ ራሱ ነው አምላካችን ኢየሱስ ክርስቶስ የተናገረው። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነውና የጠፋውን ሊፈልግና ሊያድን መጥቷል ነው ያለው። የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ እሱ ለምን መጣ ስንል የጠፋነውን አዳምና እኛ ልጆቹን ሊፈልገን መጣ፣ ሊያድነን መጣ። አንዱ የጠባቂ የእረኛ ስራው የጠፋውን መፈለግ ነው። ይሄንን ነው በመጀመሪያ የምናየው። ጠፍተን ነበረ። በኃጢአት ምክንያት አዳምና እኛ ልጆቹ ጠፍተን ነበረ። በመርገመ ሥጋ በመርገመ ነፍስ፣ በሞተ ሥጋ በሞተ ነፍስ፣ በርደተ መቃብር በርደተ ሲኦል ተይዘን ነበር። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተፈርዶብን ነበር። የሞት ሞት ማለት ነው። ማንም ከዚህ ሊያድነን አልተቻለውም ነበር። ጠላት ዲያብሎስ ከቤታችን ከገነት ሰርቆ ወስዶን ነበር። ከአምላካችን ከእግዚአብሔር ለይቶን ነበረ። እዚሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንዲህ ብሏል አምላካችን ኢየሱስ ክርስቶስ። ሌባው አለ ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ። ሌባው ያለው ሰይጣን ዲያብሎስን ነው። በመጀመሪያ የሴቲቱን ልብ ሰረቀ። ከዚያም ሴቲቱ ስትወድቅ አዳምም አብሮ ወደቀ። የተታለለ አዳም አይደለም ይላል። ሴቲቱ ግን ተታላ በመተላለፍ ወደቀች ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ። ዲያብሎስ የልብ ሌባ ነው። አዳምና ሔዋንን ከገነት ከመስረቁ ከማስወጣቱ አስቀድሞ የሴቲቱን ልብ ነው የሰረቀው። አታለላት፣ አባበላት።
ተወሰደች፣ ተታለለች። አምላካችን እግዚአብሔር ሁላችንን ከልብ ሌባ ይሰውረን። ገነት ውስጥ ገብቶ ዲያብሎስ በእባብ ላይ አድሮ አዳምና ሔዋንን ሰርቆ ነበር። ዛሬም አንዳንዶች የገነት አምሳል ወደኖቹ ወደ ቤተ ክርስቲያን ገብተው የሰውን ልብ እየሰረቁ ስንቱን አስወጥተውታል። ስንቱን ነጥቀው ወስደዋል። ሌባው አለ ሊሰርቅ ነው የሚመጣው፣ ሊያርድ፣ ሊገድል፣ ሊያጠፋ ነው የመጣው። ዓላማው ይሄ ስለሆነ ሁልጊዜ የሰይጣን ሥራ ይሄ ነው። ዲያብሎስ ከመጀመሪያ ሐሰተኛ የሐሰት አባት ነው፣ ነፍሰ ገዳይ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ አምላካችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያ ሐሰተኛ የሐሰት አባት ነው፣ ከመጀመሪያ ነፍሰ ገዳይ ነው ያለው። በእባብ ላይ አድሮ አዳምና ሔዋንን አስቷል፣ አታሏል። ሐሰተኛ የሐሰት አባት ስለሆነ አዳምና ሔዋንን ገድሏል። በሥጋ ብቻ አይደለም በነፍስ ጭምር ገድሏል። እኛንም ልጆቻቸውን ገድሎን ነበረ። የሞት ሞት ነበረብን። ገዳይ ነው፣ አራጅ ነው፣ አጥፊ ነው እሱ። ለዚህ ነው የሚመጣው። እሱ ከመጀመሪያ ነፍሰ ገዳይ ነው አለ። በቃየል ላይ አድሮ አቤልን ያስገደለ ዲያብሎስ ነው። ዛሬም በቃየናውያን ላይ እያደረ አቤላውያንን የዋሆቹን የሚያስገድል ያ ነፍሰ ገዳዩ ጥንተ ጠላታችን ሰይጣን ዲያብሎስ ነው። ሌባው አለ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም አለ። እኔ ግን አለ አምላካችን ኢየሱስ ክርስቶስ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለ። እሱ የመጣው ሕይወት እንዲሆንልን ነው፣ እንዲበዛልን ነው። የጠፋነውን ሊፈልግ መጣ፣ ሊያድነን መጣ። ይሄም እንደ እንግዳ ደራሽ አይደለም፣ እንደ ወፍ ዘራሽ አይደለም፣ በድንገት ወይም በአጋጣሚ የሆነ አይደለም። አስቀድሞ ትንቢት ተነግሮ ነው፣ ምሳሌ ተመስሎ ነው፣ ሱባኤ ተቆጥሮ ነው። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 11 ጀምሮ ጌታ እግዚአብሔር እንዲህ ይላልና እነሆ እኔ ራሴ በጎቼን እሻለሁ አለ፣ እፈልግም አለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑት ስፍራ ሁሉ አድናቸዋለሁ፣ ከአሕዛብም ዘንድ አወጣቸዋለሁ፣ ከአገሮችም እሰበስባቸዋለሁ፣ ወደ ገዛ አገራቸውም አመጣቸዋለሁ ብሎ ነበር። እረኛ በመንጋው መካከል በጎቹን እንደሚፈልግ እኔም በጎቼን እፈልጋለሁ አለ። ለጊዜው ለእስራኤል ዘሥጋ ተነግሯል ይሄ ቃል። እስራኤላውያን በኃጢአታቸው ምክንያት ብዙዎች በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። 70 ዘመን በባቢሎን በአሕዛብ እጅ ከተረገጡ ከተገዙ በኋላ አምላካችን እግዚአብሔር በቸርነቱ በረድኤቱ የጠፉትን በጎቹን ፈለገ፣ የተበተኑትን በጎች ሰበሰበ። ከባቢሎን ወደ ኢየሩሳሌም አገራቸው አመጣቸው። ቀንበራቸውን ሰበረላቸው፣ ወጥመዳቸውን በጣጠሰላቸው፣ ከስራታቸው ፈታቸው፣ ከአሕዛብ እጅ አዳናቸው። ይሄ በቁሙ ነው። ምስጢሩ ግን እንደዚህ ነው። እስራኤል ዘሥጋ የአዳምና የኛ የልጆቹ ምሳሌዎች ናቸው። ናቡከደነጾርና ሰራዊቱ ባቢሎናውያን አሕዛብ የዲያብሎስና የሰራዊቱ የአጋንንት ምሳሌዎች ናቸው። ባቢሎን የሲኦል ምሳሌ ናት። እስራኤል ከሀገራቸው ከኢየሩሳሌም ተሰደው ባቢሎን እንደወረዱ እኛ ደግሞ ከሀገራችን ከገነት ተሰደን ሲኦል ወርደን ነበር።
አጋንንት ይጫወቱብን ነበረ። እረኛ በመንጋው መካከል በጎቹን እንደሚፈልግ አለ፣ እኔም በጎቼን እፈልጋለሁ አለ። ፈለገን። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ማለት ይሄ እኮ ነው። ከአሕዛብም እጅ አድናቸዋለሁ አለ። በአሕዛብ ከተመሰሉት ከአጋንንት እጅ ሊያድነን መጥቷልና ወደ ገዛ አገራቸው እመልሳቸዋለሁ አመጣቸዋለሁ አለ። ከሲኦል ወደ ገነት መለሰን። የጠበቀን የገዛን በፍቅሩ በትር ነው። እረኛ በጎቹን የሚጠብቀው በበትር ነው። በትሩ መጀመሪያ የፍቅር በትር ነው። እንደዚህ ተብሎ ተጽፏል። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች ይላል ራዕየ ዮሐንስ ምዕራፍ 12 ቁጥር 5 ላይ። ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም አሕዛብን ሁሉ አዳምና ልጆቹን ሁሉ በፍቅር በትር የገዛንን አምላካችን ኢየሱስ ክርስቶስን ወለደችልን። በትሩ የፍቅር ምሳሌ ነው። በበትሩ እረኛ በጎቹን ሸክፎ ሰብስቦ ይይዛል። አምላካችን ኢየሱስ ክርስቶስም በፍቅሩ በትርነት ሸከፈን። የተበተነውን ሰበሰበን፣ የጠፋነውን ፈለገን። ከሰማየ ሰማያት የወረደው ከቅድስተ ቅዱሳን ከድንግል ማርያም የተወለደው በፍቅር ተስቦ ነው። የፈለገንም በፍቅር ነው። ፍቅር ኃያል ወልድን ከመንበሩ ሳበው፣ ከዙፋኑ አወረደው። ከሰማየ ሰማያት ወርዷልና ከቅድስተ ቅዱሳን ከድንግል ማርያም ተወልዷልና እስከ መስቀል ሞትም አደረሰው። እንዲህ አድርጎ ፈለገን። ወገኖቼ ሳንወደው አስቀድሞ ወዶን ፈለገ። በገዛ ፈቃዱ ወዶን ፈለገን። የሚወደድ አንዳች ነገር ሳይኖረን እንዲያው ወዶን ፈለገን። ኃጢአተኞች ሳለን እንኳን ወዶን ፈለገን። ጠላቶቹ ሳለን እንኳን ወዶን ፈለገን። እየጠላ ነው እኮ የወደደን። በዘላለም ፍቅሩ ወደደን። ወረት በሌለበት በማይቀዘቅዝ በጥላቻ በማይለወጥ ፍቅሩ ወደደን። ስለወደደንም አዳነን። ክቡር ዳዊት እንደዚህ አለ፣ ወዶኛልና አዳነኝ አለ። መዝሙር 17 ቁጥር 19 ላይ ወዶኛልና አዳነኝ፣ ወደ ሰፊም ስፍራ አወጣኝ አለ። ወዶናልና አዳነን፣ ወደ ሰፊ ስፍራ አወጣን። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። እስራኤልን ከባቢሎን ወደ ኢየሩሳሌም እንደመለሰ፣ ከናቡከደነጾርና ከሰራዊቱ እንደታደገ እንዳዳነ፣ እኛንም ከዲያብሎስና ከሰራዊቶች አዳነን። የጠፋነውን ፈለገ፣ ለሞትነውም ሕይወት ሰጠ። በሞቱ ሞታችንን ሻረ፣ በትንሣኤው ትንሣያችንን አበሰረልን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንዲህ ነው የሆነልን አምላካችን። አነ ውእቱ ኖላዊ ኄር አለ። ቸር ጠባቂ እኔ ነኝ አለ። መልካም እረኛ እኔ ነኝ። ቸር ጠባቂ እኔ አለ አምላካችን ኢየሱስ ክርስቶስ። መልካም እረኛው እኔ አለ። ነፍሴን ስለ በጎቼ ቤዛ አሳልፌ እሰጣለሁ አለ። አሳልፎ ሰጠ። ውድ ስጦታ፣ የመጨረሻ ስጦታ፣ መተኪያና መለኪያ የሌለው ስጦታ ራሱን አሳልፎ ሰጠ። ዓለሙን ለማዳን ሲል ራሱን አሳልፎ እስከ መስጠት ደርሶ ነው እኮ የወደደን። በፍቅሩ ገዛን፣ በፍቅሩ ዋጀን፣ በፍቅሩ አዳነን። ፍቅር የፍቅር ምንጭ የሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የምንመካበት ምንም ነገር የለም።
ያዳነን ስለወደደን ነው። ፍቅሩ ይሄንን አደረገ። ቸር ጠባቂ እኔ ነኝ ሲል አሁንም የሚጠብቀን በፍቅሩ በትር ነው። ይወደናል። ወዶናል ብቻ አይደለም፣ ይወደናል። አሁንም ይጠብቀናል። የማንንም ጥፋት አይፈልግም። በማንም ሞት እግዚአብሔር አይደሰትም። አስቀድሞ ከከፈለው ዋጋ በላይ ደግሞ አሁን አይከፍልም። የመጨረሻ ዋጋ ስለከፈለ አንዱ የመጣበት ምክንያት ይሄ ስለሆነ ራሱም ተናግረዋል። ደቀ መዛሙርቱ እኔ ይበልጥ እያሉ እርስ በርሳቸው ሲፎካከሩ ባልጠነከሩበት ባልበሰሉበት ጊዜ እንዲህ ብሎ ተናገረ አምላካችን ኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 20 ቁጥር 28 የሰው ልጅ አለ፣ ስለ ራሱ ነው የተናገረው አምላካችን ኢየሱስ ክርስቶስ፣ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ለምን መጣ ስንል ቸር ጠባቂ መልካም እረኛ አምላካችን ኢየሱስ ክርስቶስ ነፍሱን ስለ ብዙዎች ቤዛ አሳልፎ ሊሰጥ መጣ። ኖላዊ ዘመጻ ውስጥ ዓለም ነው ያለው ታላቁ ሊቅ አባታችን ቅዱስ ያሬድ። ወደ ዓለም የመጣው ጠባቂ ቸሩ ጠባቂ መልካሙ እረኛ አምላካችን ኢየሱስ ክርስቶስ ነፍሱን አሳልፎ ሊሰጥ ነው የመጣው። ፍቅር ከሚገለጥበት መገለጫዎች መካከል አንዱ ስጦታ ነው። የኛ አምላክ ፍቅሩን የገለጠው ደግሞ ቅዱስ ሥጋውን ቆርሶ ሰጥቶን ነው። ክቡር ደሙን አፍስሶ ሰጥቶን ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶን ነው። ይህ ቸር ጠባቂ የሚበላ የሕይወት ምግብም ሆኗል። የሚጠጣ የሕይወት መጠጥም ሆኗል። ቸር ጠባቂ እረኛ ብቻ አይደለም፣ በጉም ራሱ ነው። በዙፋኑ መካከል ያለው በጉ በሉ እረኛቸው ነውና ራዕየ ዮሐንስ ምዕራፍ 7 ቁጥር 17 ላይ ተመዝግቧል። በዙፋኑ መካከል ያለው በጉ እረኛቸው ነው አለ። ቅዱስ ዮሐንስ በፍጥሞ ደሴት በግዞት ሳለ ራእዩን ተመልክቶ ሲጽፍ ነው። በዙፋኑ መካከል በሰማይ ያለው በጉ እረኛቸው ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በግም ነው እረኛም ነው። ሁለቱንም ነው የሆነው። ስለሌላ በግ አይደለም፣ ስለሌላ እረኛ ወይም ጠባቂ የተነገረ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው በጉ እረኛቸው ነው ብሎ እዚህ ላይ የመዘገበው። መቼስ በግ ነው እንጂ ጠባቂ መሆን አይችልም። ተጠባቂ ነው። እረኛ ጠባቂ ደግሞ እረኛ ጠባቂ ነው እንጂ በግ መሆን አይችልም። የኛ አምላክ ግን ሁለቱንም ሆኖ ነው የጠበቀን፣ ሁለቱንም ሆኖ ነው ያዳነን። ይህንን እናነሳለን። በግ ያለው በበግ የመሰለው የዋሁን በግ፣ ትሑቱን በግ፣ የቀራንዮን በግ፣ የእግዚአብሔርን በግ አምላካችን ኢየሱስ ክርስቶስን ነው። መጥምቀ መለኮት ቅዱስ ዮሐንስም መስክሮለታል። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ በነጋው ይላል ኢየሱስ ክርስቶስ ወደ እርሱ ሲመጣ አይቶ እንዲህ አለ መጥምቅ ዮሐንስ፣ የዓለምን ኃጢአት የሚያስተሰርይና የሚያስወግድ የእግዚአብሔር በግ እነሆ ብሎ መሰከረለት። በግ ያለው በመጀመሪያ ትሕትናውን ሲያይ ነው። እሱ መምህረ ትሕትና ነውና ከጽንሰት አንስቶ እስከ ስቅለት ድረስ የተጓዘው ጉዞ የትሕትና ጉዞ ስለሆነ ትሕትናውን ሲያይ በግ አለው። ሌላው የዋህነቱን ሲያይ በግ አለው። በግ የዋህ ነው። ቀንድ እያለው መዋጋት ሲችል በሸላቾቹ ፊት ምንም ሳይናገር ይቆማል፣ ይሸልቱታል። እሱ እየበረደው እነሱ የሸለቱትን ሱፍ አድርገው ይለብሳሉ፣ ይሞቃቸዋል። አምላካችን ኢየሱስ ክርስቶስ እንደ በግ ጠቦት ተሸለተ። ልብሱን ገፈው
አውልቀው ተከፋፈሉ። ቀሚሱ እጀ ጠባቡ አንድ ወጥ ነበረችና እሱንም አውልቀው ዕጣ ተጣጥለው ወሰዱ። እርቃኑን አዋሉት። እርቃኑን ውሏልና በየዋህነት ቀንድ የተባለ ስልጣን እያለው የባህሪ አምላክ ነው። ከመቅጽበት ሊያጠፋቸው ይቻለዋል። ግን ተሸለተ፣ እንደ በግ ጠቦት እርቃኑን ዋለ። ሌላው በግ ከየዋህነቱ የተነሳ አራጆቹን ተከትሎ ይሄዳል። ቢላ እየሳሉበት እሱ ሳያውቅ ነው የሚሄደው። ያርዱታል፣ ያወራዱታል፣ ይበሉታል። አምላካችን ኢየሱስ ክርስቶስም ሰቅለው ከሚገርሉት ጋራ እየተከተላቸው መስቀል ተሸክሞ ወደ ቀራንዮ ኮረብታ ወጣ። እሱስ እያወቀ ሁሉን አዋቂ አምላክ ነው። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። ለገዳዮቹ ሊሞትላቸው በሥጋ ለሁላችን ሊሞትልን ወደ ቀራንዮ ኮረብታ ወጣ። በዕፀ መስቀል ላይ ተሰቀለ። ይሄንን ሲያይ በግ አለው በየዋህነቱ መስዋዕት ሆኖ ቀርቧልና በግ በየዋህነቱ ታርዶ እንደሚበላ አምላካችን ኢየሱስ ክርስቶስ በየዋህነቱ ተሰውቶ ቅዱስ ሥጋውን ቆርሶ ብሉኝ አለ፣ ክቡር ደሙን አፍስሶ ጠጡኝ አለ። የሚበላ የሕይወት ምግብ የሚጠጣ የሕይወት መጠጥ ሆነልን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ ማለት እኮ ይሄ ነው። በልታችሁ ሞታችኋል። የዕፀ በለስን ፍሬ በልተን ሞተን ነበር። አሁን ደግሞ ቅዱስ ሥጋዬን በልታችሁ ክቡር ደሜን ጠጥታችሁ በሕይወት ኑሩ ሲል ሥጋውን ቆርሶ ደሙን አፍስሶ ሰጠን። በልታችሁ ከኔ እንደተለያችሁ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ሥጋዬን በልታችሁ ደሜን ጠጥታችሁ ከኔ ጋር አንድ ሁኑ አለ። በልታችሁ ከገነት እንደወጣችሁ እንደተባረራችሁ ደግሞ በልታችሁ ጠጥታችሁ ሥጋው ደሙን ማለት ነው በገነት ኋላም በመንግሥተ ሰማያት ለዘላለም በሕይወት ኑሩ አለ። በልተን የተሸነፍነው ጠላት ዲያብሎስ ያሸነፈን በመብል ምክንያት ነው። የበለስን ፍሬ በልተን ነው። በልታችሁ በዲያብሎስና በሰራዊቱ እንደተሸነፋችሁ ድል እንደተነሳችሁ ሥጋዬን በልታችሁ ደሜን ጠጥታችሁ ጠላታችሁ ዲያብሎስን ድል አድርጉ ብሎ ሰጠ። ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። በግ በየዋህነቱ እንደሚሰዋ አምላካችን ኢየሱስ ክርስቶስ በየዋህነቱ መሥዋዕት ሆኖ ቀረበ። ሌላው በግ ያለው በብሉይ ኪዳን ለኃጢአት ስርየት መሥዋዕት ሆነው ይቀርቡ ከነበሩት እንስሳት መካከል አንዱ የበግ ጠቦት ነው። የሐዲስ ኪዳኑ መሥዋዕት ደግሞ የቀራንዮ በግ የእግዚአብሔር በግ የዋሁ በግ ትሑቱ በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኦሪት በእንስሳት ደም ተመረቀች። ወንጌል በክርስቶስ ደም ተመረቀች። ብሉይ ኪዳን የብሉይ ኪዳኑ ሥርዓት በእንስሳት ደም ተሰራ። የሐዲስ ኪዳኑ ሥርዓት በክርስቶስ ደም ተሰራ ተመሰረተ። ኢየሱስ ደግሞ አለ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል ዕብራውያን ምዕራፍ 13 ቁጥር 12 ላይ። አሁን በአዲስ ኪዳን የእንስሳት መሥዋዕት የፍሪዳ የወይፈን የጊደር የአውራ ፍየል የጠቦት የርግብ መሥዋዕት አያስፈልግም። መሥዋዕቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄንን ነው ያየው። በጉ አለ ጠባቂያቸው ነው። በጉ እረኛቸው ነው። ይህ በግ ጠባቂያችንም ነው። ሲጠብቀን በፍቅር ራሱን መሥዋዕት አድርጎ አቅርቦ ነው። እንዲህ አድርጎ ጠበቀን። ማን ነው እየተበላ በጎችን የሚጠብቅ?
ማን ነው እየተጠጣ በጎቹን የሚጠብቅ? የትኛው ጠባቂ? የትኛው እረኛ? ታይቶም ተሰምቶም አይታወቅም። የኛ አምላክ ግን ቸሩ ጠባቂያችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚበላ ምግብ የሚጠጣ የሕይወት መጠጥ ሆኖ ጠበቀን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ይሄ ነው የተነገረው። በጉ ጠባቂያቸው ነው፣ እረኛቸው ነው አለ። በፍቅር በትሩ ጠበቀን፣ ሰበሰበን፣ አዳነን፣ ታደገን። ወደ ቀደመው ሀገራችን ወደ ቀደመው ክብራችን መለሰን። የተገፈፍነውን ጸጋ አለበሰን። የተነጠቅነውን ልጅነት መልሶ ሰጠን። እንዲህ አድርጎ ፈለገን፣ አዳነን። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ለዚህ ነው የመጣው ቸር ጠባቂ። ሁለተኛ እረኛ ጠባቂ በጎቹን የሚጠብቀው በበትሩ ነው ብለናል። በበትሩ ሲጠብቅ በጎቹ በአራዊት እንዳይበሉ፣ ተኩላዎች በጎቹን እንዳይነጥቋቸው በትሩን ይይዛል። በትር ከአውሬ መጠበቂያ ነው፣ መከላከያ ነው። እንዲሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን በጎች የተባልነውን ሕዝብና አሕዛብን የአዳምን ልጆች የሰው ልጆችን በሙሉ በስልጣኑ በትር ጠበቀን፣ አዳነን። ከማን? ከአውሬው ከዲያብሎስና ከሰራዊቱ። አራዊቱ አጋንንት ናቸው። የዳዊት መዝሙር 2 ቁጥር 9 ላይ በብረት በትር ትጠብቃቸዋለህ ይላል። በብረት በትር በቆሙ የብረት በትር ይዟል ማለት አይደለም። በብረት በትር የተመሰለ ጽኑ ስልጣኑ ነው። የኃያላን ኃያል ነው። የጌቶች ጌታ ነው። የአማልክት አምላክ ነው። የነገሥታት ንጉሥ ነው። ከእሱ እጅ የሚነጥቀን የሚወስደን ማንም የለም። እሱ ነው የጠበቀን። ዛሬም እሱ ነው የሚጠብቀን። በጽኑ ኃይሉ ስልጣኑ ጠበቀን። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 28 ላይ እንግዲህ አለ ለአሕዛብ ንጥቂያ አይሆኑም፣ የምድርም አራዊት በሉ አይበሏቸውም። የምድር አራዊት ለዘላለም አይበሏቸውም። አራዊቱ አጋንንት ናቸው። በልተውን ነበረ፣ ውጠውን ነበረ። ለ5500 ዘመን የዲያብሎስና የሰራዊቱ መጫወቻ ሆነን ነበረ። አምላካችን ኢየሱስ ክርስቶስ ራሱ በአሕዛብ ከተመሰሉት ከዲያብሎስና ከሰራዊቱ እጅ አዳነን። የምድር አራዊት አይበሏቸውም፣ ተዘለውም ይቀመጣሉ፣ የሚያስፈራቸውም የለም። የሚያስፈራን የለም፣ የሚያስደነግጠን የለም። ከዚህ በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ካዳነን በኋላ ቤዛ መስዋዕት ከሆነልን በኋላ በዕለተ ዓርብ በዕፀ መስቀል ላይ ተሰቅሎ ዲያብሎስንና ሰራዊቱን ከስልጣናቸው ከሻረ በኋላ ካለቅነት ከገፈፋቸው በኋላ የአመፃን መዝገብ ከገለበጠ የሞት መውጊያ ከሰበረ ጠላት ዲያብሎስና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ ካስወገደልን በኋላ በእኛ ላይ አጋንንት አራዊት ስልጣን የላቸውም። የምድር አራዊት አይበሏቸውም፣ ተዘለውም ይቀመጣሉ፣ ለንጥቂያም አይሆኑም አለ። እንዲህ አድርጎ ነው የጠበቀን። እረኛ በጎቹን ሲጠብቅ በነፍሱ ይወራረዳል፣ ይታገላል፣ ዋጋ ይከፍላል። አምላካችን ኢየሱስ ክርስቶስ እኛን ሲጠብቀን ውድ ዋጋ ከፍሏል። የሕይወት ዋጋ ነው የከፈለው። እንዲህ አድርጎ ነው ያዳነን። አሁን ዲያብሎስንና ሰራዊቱን እኛ በራሳችን ላይ ካላሰለጠናቸው በስተቀር አጋንንት በእኛ ዘንድ ስልጣን የላቸው። ከስልጣን ተሽረዋል።
ከአለቅነት ተገፈዋል። ከእግራችን በታች ተጥለዋል፣ ተረግጠዋል። አንዳንዶቻችን ሳናውቅ በስህተት በራሳችን ላይ ያሰለጠናቸው፣ አንዳንዶቻችን አውቀን በድፍረት የዲያብሎስን ፈቃድ እየፈጸምን የነሱ ተገዢዎች ሆነናል እንጂ እኛን አይገዙንም። ለምን? አንድ ጊዜ ለሁል ጊዜ መስዋዕት ሆኖ አምላካችን ኢየሱስ ክርስቶስ ከአጋንንት ታድጎናል፣ አድኖናል። በምን? በስልጣኑ በትር በጽኑ ስልጣኑ ጠብቆናል። አሁንም ከሱ ጥበቃ ሁላችንን አይለየን። አይዟችሁ፣ አትፍሩ፣ አትደንግጡ፣ አትጨነቁ፣ አትታወኩ። ለምን? የሚጠብቀን እግዚአብሔር አይተኛም፣ አያንቀላፋም። እግዚአብሔር ጠባቂዬ ነው፣ እግዚአብሔር እረኛዬ ነው አይደል ያለው ቅዱስ ዳዊት። እግዚአብሔር ጠባቂያችን ነው፣ እግዚአብሔር ታዳጊያችን ነው። ሲጠብቀን አይተኛም። የሚጠብቅ እግዚአብሔር አይተኛም፣ አያንቀላፋም ይላል። እግርህንም ለመናወጥ አይሰጠውም ይላል መዝሙር 120 ቁጥር 3 ጀምሮ። የሚጠብቀን አምላካችን እግዚአብሔር አይተኛም፣ አያንቀላፋም። ለጊዜው ለእስራኤል ዘሥጋ ተነግሯል። እስራኤል ዘሥጋን በረድኤት የሚጠብቅ እግዚአብሔር አይተኛም፣ አያንቀላፋም። ፍጻሜው እስራኤል ዘነፍስ ስለምንባል ለአዲስ ኪዳን እስራኤሎች ለእኛ ለክርስቲያኖች ተነግሯል። እኛን ክርስቲያኖችን የሚጠብቀን እግዚአብሔር አምላካችን አይተኛም፣ አያንቀላፋም። እግራችንን ለመናወጥ አይሰጠውም። ሲጠብቀን አይደክመውም። ኃያል አምላክ ነው። በባህሪው ሞት የሌለበት፣ በመንግስቱ ሽረት፣ ህልፈት፣ ለውጥ የሌለበት የዘላለም አምላክ ነው። ይጠብቀናል። እኛ እንድንጠበቅ ሆነን እንኑር እንጂ እግዚአብሔር አያሳልፎ አይሰጠንም፣ ይጠብቀናል። ከአእምሮ በላይ በሆነ ነገር ይጠብቀናል። በእውነት አሁንም አምላካችን እግዚአብሔር ሁላችንን በስልጣኑ በኃይሉ ይጠብቀን። ጠላቶቻችን ረቂቃን ናቸው። አጋንንት ረቂቃን ናቸው። ይፈታተኑናል። ከእግዚአብሔር ሊለዩን፣ ከቤተ ክርስቲያን ሊያወጡን፣ ለዘላለም ሞት ሊዳርጉን ይፈልጋሉ። ሊውጡን እንደ አንበሳ ያገሳል ዲያብሎስ። ግን በመጠን እየኖርን እንጠበቅ። ዛሬም አምላካችን እግዚአብሔር ሊጠብቀን የታመነ አምላክ ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ እንመልከት። በመጠን ኑሩ ይላል፣ ንቁም ይላል። ባላጋራችሁ ዲያብሎስ የሚጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። በመጠን መኖር፣ ሃይማኖትን አጽንቶ ምግባርን አቅንቶ መኖር፣ በጾም በጸሎት በስግደት ተወስኖ መኖር። በመጠን ኑሩ። ለምን? ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በሚያገሳ አንበሳ ተመሰለ። ሊውጥ፣ ሊበላ፣ ሊያጠፋ ነው የሚፈልገው ዲያብሎስ። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት ይላል። በዓለም ካሉት ብዙዎችን ዲያብሎስ ውጧል፣ በልቷል። መዋጥ መብላት ማለት እኮ ጣዖት ማስመለክ ነው። ማጠራጠር ማስካድ እኮ ነው። በሱ ግብር፣ በሱ ክፉ ሥራ፣ የኃጢአት ሥራ፣ የጨለማ ሥራ፣ የሥጋ ሥራ እንዲመላለሱ ማድረግ እኮ ነው። ብዙዎቹን ውጧል ዲያብሎስ። እኛም ዛሬ በዲያብሎስና በሰራዊቱ ከመነጠቅና ከመበላት አምላካችን እግዚአብሔር ያድነን። ለንጥቂያ አይሆኑም ተብሏል። የምድር አራዊት አይበሏቸውም ተብሏል። ተዘለው ይቀመጣሉ ተብሏል። የሚያስፈራቸው የሚያስደነግጣቸው የለም ተብሏል። ከእግዚአብሔር ጋር ስንሆን የሚያስደነግጠን የለም። ከእግዚአብሔር ጋር ስንሆን የሚያስፈራን የለም። ከእግዚአብሔር ጋር ስንሆን የሚችለን የለም። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ሮሜ ምዕራፍ 8 ቁጥር 31 ላይ በራሳችን አቅመ ቢሶች ነን፣ ደካሞች ነን፣ አንችልም። ከእግዚአብሔር ጋር ስንሆን ግን የማይቻለውን
እንችላለን። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን የሚለው መጽሐፍ። ስለዚህ እንችላለን። ከሱ የተነሳ አቅመ ቢሶች፣ ደካሞች፣ ብቸኞች ነን ብለን ተስፋ አንቁረጥ። የሚጠብቀን እግዚአብሔር አይተኛም፣ አያንቀላፋም። በሱ እንታመን፣ እሱን ተስፋ እናድርግ፣ አያሳፍረንም። ሌላው እረኛ በጎቹን በሚጠብቅበት ጊዜ በለምለም መስክ ያሳድራል፣ በረፍት ውሃ ይመራል። ከፊት እየቀደመ ለምለሙን መስክ እሱ ያውቃል፣ የረፍቱን ውሃ እሱ ያውቃል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በለምለም መስክ ያሳድረናል፣ በረፍት ውሃ ይመራናል። ክቡር ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለምለም መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል ብሏል። መዝሙር 22 ቁጥር 1 ጀምሮ እግዚአብሔር ጠባቂዬ ነው የሚያሳጣኝም የለም። በጥንተ ተፈጥሮ የፈጠረን ካለመኖር ወደ መኖር ያመጣን በእናታችን ማኅፀን የሰወረን በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን እሱ የሚያሳጣን ነገር የለም። በሐዲስም ተፈጥሮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ አድኖናል። የሚያሳጣን የለም። የሚሻግት እንጀራ፣ ብል የሚበላው ጨርቅ፣ ጤንነት፣ ምድራዊ መጠለያ አያሳጣንም። ትዳር ከሆነ ጸጋችን ትዳር አያሳጣንም። ትዳር ለመሰረቱት ልጅ አያሳጣም እግዚአብሔር። ፍቅር፣ ሰላም፣ ደስታ አያሳጣንም። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። እንዲህ አለ እኮ ቅዱስ ጳውሎስ ለገዛ ልጁ ያልራራለት ስለ ሁላችን አሳልፎ የሰጠው እንዲያው ከእርሱ ጋር ሁሉን ነገር እንዴት አይሰጠንም አለ። ሮሜ ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያራራለት እግዚአብሔር ወልድ በእግዚአብሔር አብ ፈቃድ ስለ ሁላችን ታልፎ ስለተሰጠ ይህንን ማለት ነው። ስለ ሁላችን አሳልፎ የሰጠው ለመስቀል ሞት ታልፎ ተሰጥቶልናልና በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ለገዛ ልጁ ያልራራለት ስለ ሁላችን አሳልፎ የሰጠው ከእርሱ ጋር ሁሉን ነገር እንዲያው እንዴት አይሰጠንም? ቅዱስ ሥጋውን ቆርሶ የሚበላ የሕይወት ምግብ የሆነ ክቡር ደሙን አፍስሶ የሚጠጣ የሕይወት መጠጥ የሆነ ነፍሱን ለመስቀል ሞት አሳልፎ ሰጥቶ የእኛን ሞት ወስዶ የእሱን ሕይወት ለእኛ የሰጠን አምላካችን ምን ያሳጣናል? ምን ይከለክልናል? ምን ይነሳናል? ሌላውማ በጣም የመጨረሻ ቀላል ነገር እኮ ነው። እግዚአብሔር እረኛዬ ነው፣ ጠባቂዬ ነው፣ የሚያሳጣኝም የለም። በለምለም መስክ ያሳድረኛል። በለምለሚቷ መስክ በቅድስት ቤተ ክርስቲያን ያሳድረኛል። በረፍት ውሃ ዘንድ ይመራኛል። የሕይወት ውሃ፣ የረፍት ውሃ፣ የነጻነት ውሃ የእግዚአብሔር ቃል በሚነገርበት ቃለ እግዚአብሔሩ እንዲህ በሚፈስበት በለምለሚቱ መስክ በቤተ ክርስቲያን ያሰማራኛለሁ። አሁንም አምላካችን እግዚአብሔር ከዚህ ከሕይወት ውሃ፣ ከረፍት ውሃ፣ ከቅዱስ ቃሉ ሁላችንን አይለየን። ከጭንቀት የሚያረጋጋ፣ ከሐዘን የሚያጽናና፣ የተቆረጠ ተስፋን የሚቀጥል፣ እንባን ከዓይኖች ላይ የሚያብስ፣ ልቅሶን ለሳቅ የሚቀይር፣ የከበደንን ሸክም የሚያቀል፣ ልብን በደስታ የሚሞላ የሚያሳርፍ የረፍት ውሃ የሕይወት ውሃ የእግዚአብሔር ቃል ነው። በረፍት ውሃ ዘንድ ይመራኛል፣ እየመራን ነው። እረኛ በጎቹን በረፍት ውሃ ይመራል፣ በለምለም መስክ ያሳድራል። እንዳይራቡና እንዳይደክሙ፣ እንዳይጠሙና እንዳይዝሉ፣ አምላካችንም በነፍሳችን ተርበን እንዳንደክም፣ በነፍሳችን ተጠምተን እንዳንዝል፣ እንዳንጠወልግ፣ እንዳንደርቅ ይኸው የሕይወት ውሃ ባለበት አሰማራን።
ሌላው በለምለም መስክ ያሳድረኛል፣ በቅድስት ቤተ ክርስቲያን በረፍት ውሃ ይመራኛል። የረፍት ውሃ የተባለው ጥምቀትን ነው። በጥምቀት ልጅነትን አግኝተናል። የተጠመቅነው ከማኅፀነ ዮርዳኖስ ነው፣ ቅዱስ ውሃ ነው። ከጸጋ መንፈስ ቅዱስ ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን በጥምቀት ዳግም ተወለድን፣ በሜሮን ከበርን፣ በረፍት ውሃ መራን ማለት ነው። በልጅነት በጥምቀት ባገኘነው ልጅነት እየመራን ነው። በለምለም መስክ አሳደረን፣ በቅዱስ ቤተክርስቲያን አሳደረን። ሌላው በለምለም መስክ ያሳድረኛል፣ በረፍት ውሃ ይመራኛል ሲል ለምለም መስክ የሚበላ ረፍት ውሃ የሚጠጣ ያለበት ነው። የሕይወት ምግብ ቅዱስ ሥጋው ያለው እዚህ ነው። የሕይወት መጠጥ ክቡር ደሙ ያለው እዚህ ነው። ከቅድስት ቤተ ክርስቲያን ውጪ ቅዱስ ሥጋው የለም፣ ክቡር ደሙ የለም። ዛሬም የሕይወት ምግብ ቅዱስ ሥጋው ካለባት የሕይወት መጠጥ ክቡር ደሙ ከሚገኝባት ከለምለሚቱ መስክ ከቅድስት ቤተ ክርስቲያን ሁላችንንም አያውጣን። አንዳንዶቹ ከሕይወት ምግብ ከቅዱስ ሥጋው ከሕይወት መጠጥ ከክቡር ደሙ ተለይተው በዓለም ሞተዋል። ሌላው በለምለም መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል ሲል ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤም ያለውን ደግሞ ዘላለማዊ ረፍት ነው። ሃይማኖታቸውን ላጸኑት፣ ምግባራቸውን ላቀኑት፣ ለንስሐ የሚገባ ፍሬ ላፈሩት፣ ትሩፋት ላደረጉት፣ ለተዘጋጁት እንደዚህ ብሎ ተናግሮላቸዋል። ራዕየ ዮሐንስ ምዕራፍ 7 ቁጥር 15 ጀምሮ ስለዚህ በእግዚአብሔር ዙፋን ፊት አሉ ይላል። በንስሐ ሕይወታቸውን አጥበው ተዘጋጅተው ለክብር የሚበቁትን ነው እንዲህ ብሎ የሚናገረው። ሌሊትና ቀንም በመቅደሱ ያመልኩታል። በሰማይ መቅደስ በለምለሚቱ መስክ በመንግሥተ ሰማያት ማለት ነው። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል አለ በጸጋ። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ ጠባቂያቸው ነው፣ እረኛቸው ነው። ወደ ሕይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል። ወደ ሕይወት ውሃ ይመራቸዋል። የሕይወት ውሃ የሚባለው ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ራሱ በእኛ በጸጋ አድሮብን ይኖራል። ከሱ ጋር በክብር እንኖራለን ማለት ነው። በዛ ረሃብ የለም፣ ጥም፣ ስደት፣ ጦርነት፣ በሽታ፣ መከራ፣ ጭንቀት፣ ሐዘን፣ ስቃይ የለም። የብርሃን መጎናጸፊያ ተጎናጽፈን የሕይወት አክሊል ተቀዳጅተን በክብሩ ዙፋን ላይ ተቀምጠን ምግባችን ምስጋናችን ሆኖ ምስጋናችን ምግባችን ሆኖ እንደ ሰማያውያኑ እንደ ብርሃናውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት ቅዱስ 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 እያልን እያመሰገን ነው በደስታ እንኖራለን። እግዚአብሔር አምላካችን በቸርነቱ ሁላችንን ለዚህ ክብር ያብቃን። ይሄንን ክብር ለማግኘት ዛሬ ከለምለሚቱ መስክ ከቅድስት ቤተ ክርስቲያን አለመለየት፣ ከረፍት ውሃ ከሕይወት ውሃ ከእግዚአብሔር ቃል አለመለየት፣ በለምለሚቱ መስክ በቅድስት ቤተ ክርስቲያን እየተገኘን የሕይወትን እንጀራ ቅዱስ ሥጋውን መብላት፣ የሕይወትን መጠጥ ክቡር ደሙን መጠጣት መዘጋጀት። ይህን የተነገረው ቸር ጠባቂ እኔ ነኝ፣ መልካም እረኛ እኔ ነኝ። እንዲህ አድርጎ ነው የጠበቀን። ሌላው እረኛ ጠባቂ በጎቹን የሚጠብቀው አብነት ሆኖ ነው፣ አራያ ሆኖ ነው፣ ምሳሌ ሆኖ ነው፣ ከፊት ከፊት ነው እረኛ በጎቹን የሚመራው። እንደ ኢትዮጵያ እረኛ በጎችን ይነዳል፣ ከኋላው ነው። እንደ እስራኤል ግን እረኛ ከበጎቹ ፊት ለፊት ነው የሚሄደው። እረኛ ይመራል፣ መሪ ነው። የእረኛ አንዱ ኃላፊነት መምራት ነው። መንዳት አይደለም፣ መግዛት አይደለም፣ ማስጨነቅ አይደለም።
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቸር ጠባቂ እኔ ነኝ ሲል እየመራ ነው። በመምራት መምራት አብነት መሆን ነው፣ ምሳሌ መሆን ነው። ፍለጋውን እንድንከተል መስራት የሚገባንን ሁሉ ሰርቶ አሳየን፣ ማድረግ የሚገባንን ሁሉ አድርጎ አሳየን። በጎቹ የእረኛውን ድምፅ ነው የሚሰሙት። በጎቹ እረኛቸውን ነው የሚከተሉት። በጎቼ ድምፄን ይሰማሉ ይከተሉኝማል አይደል ያለው። መስማት ከቃል ይልቅ ተግባር ይሰብካል ወገኖች። አምላካችን ኢየሱስ ክርስቶስ በጎቹን የሚጠብቅበትን አጠባበቅ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል ነው ያለው። በጎቼ እኔን ያውቃሉ እኔም ደግሞ የራሴን በጎች አውቃለሁ እያለ ተናግሯል። የዮሐንስ ወንጌል ምዕራፍ 10 ቁጥር 4 ጀምሮ የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል አለ፣ ድምፁንም ይሰሙታል፣ በየስማቸውም ጠርቶ ይወስዳቸዋል። የራሱን በጎች ያውቃቸዋል። ለጊዜው ሐዋርያትን ስምዖንን ጴጥሮስ አለው፣ ዲዲሞስን ቶማስ አለው፣ ልብድዮስን ታዴዎስ አለው። እንዲህ እያለ ስማቸውን ቀይሮ ጠራቸው። ተከተሉት፣ ድምፁን እየሰሙ ለጊዜው በግረ ሥጋ ተከተሉት፣ ፍጻሜው በግረ ልቡና ተከተሉት፣ ታዘዙት፣ ፈቃዱን ፈጸሙ፣ እንደ ቃሉ ኖሩ። ይህን ማለት ነው። ቤተ ክርስቲያንም ዛሬ በጎቿን ልጆቿን በስማቸው ትጠራቸዋለች። ምን እያለች? ስመ ክርስትና እያወጣች ወልደ ኢየሱስ ወለተ ኢየሱስ፣ ወልደ ማርያም ወለተ ማርያም እያለች ስም ታወጣለች እኮ። ስም ሰጥታናለች እኮ። ከዚያ በኋላም ትመራናለች፣ ታስተምረናለች። በምን መንገድ መሄድ እንዳለብን፣ ምን ማድረግ እንዳለብን ቤተ ክርስቲያን ታስተምራለች። ይህንን ማለት እኮ ነው እረኝነት፣ ጠባቂነት፣ መምራት ነው፣ አብነት መሆን ነው። ምን አለ አምላካችን ኢየሱስ ክርስቶስ? ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እረኛቸውን የሚከተሉ በጎች ያርፋሉ። እረኛቸውን ድምፁን የሚያደምጡ በጎች ይደሰታሉ። በሥጋም በነፍስም በምድርም በሰማይም በሰውም በእግዚአብሔርም ማረፍ የሚቻለው የጠባቂያችንን ድምፁን ስንሰማ ነው። እሱን ስንከተለው ነው። እሱ ወደሚሄድበት ስንሄድ ነው። እባካችሁ ከቸሩ ጠባቂያችን ከመልካሙ እረኛችን ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፈቃድ ውጪ ከሱ ቃል ውጪ አንጓዝ። የሌሎቹ ድምፅ አይጠቅመንም። የከሃዲዎቹ የዲያብሎስና የሰራዊቱ መልእክተኞች የአውሬው መንገድ ጠራጊዎች ድምፅ አይጠቅመንም። እነሱን አንስማ፣ አንከተላቸው። ሊያጠፉን ነው። ብዙዎች ጠፉ። በጎቹ የሚጠቅመው የእረኞቹን ድምፅ ማድመጥ ነው። እውነተኞቹን እረኞች፣ እውነተኞቹን አገልጋዮች ዛሬም አምላካችን እግዚአብሔር ቁጥራቸውን ያብዛልን። ከእግዚአብሔር የተላኩ ስለ በጎቹ በነፍሳቸው የሚወራረዱ እውነተኞች፣ ለበጎቻቸው ፍቅር ያላቸው እረኞች። እረኝነት መምራት ነው፣ አብነት መሆን ነው፣ ምሳሌ መሆን ነው፣ ሰርቶ ማሳየት ነው። ሌላው እረኛ በትር የሚይዘው በበጎቹ መካከል አስቸጋሪ በግ ካለ ለመቅጣት ነው፣ ለመሸንቆጥ ነው፣ ለማረቅ፣ ለማረም፣ ለማስተካከል ነው። አንዳንድ ጊዜ ከለምለም መስክ የሚያፈነግጡ በጎች አሉ። ከረፍቷ ፈቀቅ የሚሉ በጎች አሉ። እነሱን ለመቅጣት በትሩን ይዛል። በትር የቅጣት ምልክት ነው። እሱም ይሄን በትር ይዞ ይቀጣል። አስተውሉ ወገኖቼ። ሕዝቅኤል 34 ከቁጥር 20 ጀምሮ እንዲህ ይላል። ስለዚህ ጌታ እግዚአብሔር እንዲህ
ይላቸዋል አለ። እነሆ እኔ በወፈሩት በጎችና በከሱት በጎች መካከል እፈርዳለሁ፣ እስክትበትኗቸው ድረስ በእንቢያና በትከሻ ስለምትገፏቸው የደከሙትንም ሁሉ በቀንዳችሁ ስለምትወጓቸው፣ ስለዚህ መንጋዬን አድናለሁ። ከእንግዲህ ወዲህም ንጥቂያ አይሆኑም፣ በበግና በበግ መካከልም እፈርዳለሁ። ይፈርዳል። አንዳንድ በጎች በውፍረታቸው የከሱትን ይገፋሉ፣ በእንቢያ በትከሻ እየገፉ ይጥላሉ። አንዳንዶች በቀንዳቸው እየወጉ ያቆስላሉ። አሉ ወፍራም በጎች አሉ ቀንዳም በጎች አሉ። ሌላ ቀንድ እንዳታስቡ። ስልጣን አለኝ፣ ኃይል አለኝ፣ ጉልበት አለኝ ብለው የሚዋጉ አሉ። ወፍር ያለው ብለው ባለጸጋ ነኝ፣ ባለ ዕውቀት ነኝ፣ ባለ ዝና ነኝ እያሉ ምስኪኖቹን በጎች የሚያሰቃዩ አሉ። ድሆች የሚሏቸውን፣ አልተማሩም ፊደል አልቆጠሩም የሚሏቸውን፣ ስልጣን የላቸውም ተራ ሰዎች ናቸው የሚሉን፣ አይታወቁም የሚሉትን። የሚያሳዝነው እኮ ጉሮኗ ቤተ ክርስቲያን ውስጥ እኮ ነው። ለምለሚቱ መስክ ላይ እኮ ነው። አለመታደል እኮ ነው። ወፍራም በጎች እነሱ ጥሩውን ውሃ ከጠጡ በኋላ ሌላው እንዳይጠጣ የሚያደፈርሱ፣ ለምለሙን ሳር ከበሉ በኋላ ሌሎቹ እንዳይበሉ እየረገጡ የሚያበላሹ አሉ። አንዳንዶች በቃ እነሱ ከሞላላቸው ከተሳካላቸው የሌላው ምንም ግድም አይሰጣቸው። እንዲህ አይነት በጎችን፣ ወፍራሞችን፣ ቀንዳሞቹን፣ ሌላውን የሚያስጨንቁትን የሚያስለቅሱትን እግዚአብሔር ይቀጣል። እግዚአብሔር ይፈርዳል። በበጎችና በበጎች መካከል ይፈርዳል። እኛ ከማን እንሆን? ምን አይነት በጎች እንሆን? በለምለም መስክ በረፍት ውሃ እንደሚገባ የምንኖር ነን ወይስ ደካሞቹን ምስኪኖቹን የምናሰቃይ? ራሳችን መጠየቅ ያስፈልጋል። ይቀጣል እግዚአብሔር። በመጠን እቀጣሃለሁ ያለ ቅጣትም ከቶ አልተውህም፣ ፈጽሞ ግን አላጠፋም ይላል ትንቢተ ኤርምያስ ምዕራፍ 30 ቁጥር 11 ላይ። እግዚአብሔር ያለ ቅጣት አይተወንም። በመጠን ይቀጣናል። ያለ ቅጣት ከቶ አይተወንም፣ ፈጽሞ ደግሞ አያጠፋንም። ቅጣትም ቢሆን የፍቅር ምልክት ነው። ለዘላለም እንዳንጠፋ በነፍሳችን ለዘላለም እንዳንሞት ስለሚፈልግ ነው። በቅጣት በትሩ የሚቀጣን የሚገስጸን። ዝም ብሎ ሊተውን ይችላል፣ ግን እንጠፋለን፣ ለዘላለም እንሞታለን። ስለዚህ ይገስጸናል፣ ይቀጣናል። ሲቀጣን ሲገስጸን አናጉረምርም፣ አንመረር። ይልቅስ ተቀተን እንመለስ፣ ንስሐ እንግባ፣ ወደ እግዚአብሔር እንቅረብ፣ የበደልነውን በደል ከኛ እንጣል። እኔ በሉ የምወዳቸውን ሁሉ እቀጣቸዋለሁ፣ እገስጻቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። ራዕየ ዮሐንስ ምዕራፍ 3 ቁጥር 19 ጀምሮ አምላካችን እግዚአብሔር የተናገረው ቃል ነው። እኔ የምወዳቸውን ሁሉ እገስጻቸዋለሁ ያለው፣ እቀጣቸውም አለሁ ነው ያለው። እንግዲህ ቅና፣ ንስሐም ግባ። ያለ ሥርዓት የምንሄደውን ሊቀጣን ሊገስጸን በትሩን ያነሳል። ከአምልኮተ እግዚአብሔር ወጥተን ጣዖትን ስናመልክ፣ ከጽድቅ ሥራ ተለይተን ኃጢአት ስንሰራ፣ ስናመነዝር፣ ፍርድ ስናጓድል፣ ድሃ ስንበድል፣ ጉቦ ስንቀበል፣ በሚዛን ስናጨበረብር፣ ሰነድ ስንሰርዝና ስንደልዝ፣ ግፍ ስንሰራ፣ ያን ጊዜ እግዚአብሔር ይቀጣል። በረሃብ ይቀጣል፣ በበሽታ ይገስጻል፣ በስደት ይቀጣል፣ በመከራ ይገስጻል።
የሚቀጣን ግን እንዳንጠፋ ነው፣ በነፍሳችን ለዘላለም እንዳንሞት ነው። በትሩ የቅጣት ምልክት ስለሆነ ግን በደስታ እንቀበለው። ከቅዱስ ዳዊት ጋር እንዲህ እንበል፣ ሥርዓትን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ ነው ያለው መዝሙር 118 ቁጥር 71 ላይ። ሥርዓቱን እንድንማር ያስጨንቀናል። ከርኩሰት እንድንቀደስ፣ ከውድቀት እንድንነሳ፣ ከበደል እንድንመለስ፣ የኃጢአታችንን ስርየት አግኝተን እንድንጸድቅ፣ እንድንድን፣ እንዳንጠፋ ነው። አንዳንድ ጊዜ ቅጣት ደስ ያሰኝ ነው። ለምን እንቀጣለን? ለምን እንገሰጻለን? እንደፈለግን እንመላለስ ምንል ሰዎች እንደፈለግን እንሁን። ከቅጣት ይልቅ አንዳንዶቻችን ቢያባብሉን ነው የምንወደው፣ ቢያቆላምጡን ነው የምንወደው። ያልኖርንበትን ሕይወት እየረከስን እንዳንተ ያለ ቅዱስ ማን አለ? ክፉ ሆነን እንዳንተ ያለ ደግ ማን አለ? ጨካኞች ሆነን አንዳንዶቻችን እንዳንተ ያለ የዋህ ማን ነው ብንባል እንመርጣለን። ውዳሴ ከንቱ ምንፈልግ ሰዎች አለን። ይሄ ግን በስጋም በነፍስም ያጠፋናል፣ አይጠቅመንም። ይልቅስ ከክቡር ዳዊት ጋር ሥርዓትን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ ነው ያለው። ለበጎ ሆነልኝ። ተገስጿል፣ ተቀጥቷል፣ ተምሮም ተመልሷል። ከቤርሳቤ ደርሶ በዝሙት ሲረክስ ኦሪዮንን አስገድሎ እጆቹ በንጹሕ ደም ሲታጠቡ እግዚአብሔር ቀጥቶታል። ባለው ነገር ቀጥቶታል፣ በልጆቹ ቀጥቶታል። ተቀጥቶ ተመልሷል። ከዚያ ምን አለ? መገሰጽንስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም ነው ያለው። መገሰጽን ይገስጻል እግዚአብሔር፣ መቅጣትን ይቀጣል፣ ግን ለዘላለም ሞት አሳልፎ አይሰጠንም። እኛም ስንቀጣ ስንገሰጽ በጸጋ እንቀበል። እግዚአብሔር አምላካችን በእውነት እንድንጠበቅ በቸርነቱ ሁላችንን ይርዳን። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደ እረኛ ያሰማራል አለ። ሕዝቡን ነው። ቸር ጠባቂ መልካም እረኛ አምላካችን ኢየሱስ ክርስቶስ ስለሆነ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል ነው የሚለው። እረኛ ጠቦቶችን ሰብስቦ በብብቱ እንደሚሸከም፣ በደረቱ እንደሚያቅፍ ወይም በትከሻው እንደሚያዝል አምላካችን ኢየሱስ ክርስቶስም ይሸከመናል። አቅመ ቢሶቹን ደካሞቹን ይሸከማል፣ ግልገሎቹን ይሸከማል። ሕፃናትን የዕድሜ ሕፃናትን ብቻ አይደለም፣ ባለማወቅ በአይምሮ ባለመብሰል ሕፃን የሆነውንም ይሸከማል፣ ይቀበላል። የጠፋውን ይፈልጋል፣ የተሰበረውን ይጠግናል፣ የታመመውን ያድናል፣ የደከመውን ያበረታል፣ የቆሰለውን ይፈውሳል፣ የሚያጠቡትንም በቀስታ ይመራል። አይችሉማ፣ ወልደው የሚያጠቡ አይችሉም። በኃይል እያሯሯጧቸው ቢሆን ይደክማሉ፣ አይችሉም። እንዲሁ በብዙ ነገር የደከምነውን፣ በብዙ ነገር የምንጨነቀው የምንባክነውን በቀስታ ይመራል። በርኅራኄው፣ በምህረቱ፣ በፍቅሩ፣ በማጽናናቱ በቀስታ ነው ይመራል። ዛሬም እኮ የእግዚአብሔር ጥያቄ ለምን ወደቃችሁ አይደለም፣ ለምን አትነሱም? ለምን ጠፋችሁ አይደለም፣ ለምን አትመለሱም ነው። ዛሬም እየፈለገን ነው። በትምህርቱ ይፈልገናል፣ በተግሳጹ ይፈልገናል፣ በምክሩ በማጽናናቱ ይፈልገናል። እባካችሁ ተመልሰን ወደ እሱ እንቅረብ። እግዚአብሔር ሁላችንን እንደ ጠፋን አያስቀረን። በፍቅሩ የጠበቀን፣ በስልጣኑ ከዲያብሎስና ከሰራዊቱ እጅ ያዳነን፣ ደግሞ አብነት የሆነን ሰርቶ ያሳየን፣ እንደገና ዛሬም የሚመራን መንገዱን የሚያሳየን፣ ስንበድል ስናጠፋ የሚቀጣን የሚገስጸን፣ በማናችንም ጥፋት የማይደሰት ቸር ጠባቂ እሱ ነው። ሲጠብቀን የማይተኛ የማያንቀላፋ፣ የሚጠቅመን የሚበጀን የሚያስፈልገን ነገር ከሆነ ምንም የማያሳጣን የማይከለክለን ቸር ጠባቂ እሱ ነው።
ከቅፉ ሁላችንን ያውጣን። በዲያብሎስና በሰራዊቱ ከመበላት ያድነን። ቸር ጠባቂ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11። የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆያል።